እንደምን ዋላችሁ? እግዚአብሔር የተመሰገነ የተባረከ ይሁን። እንደገና ደግሞ ይህን ጊዜ ስለሰጠን እንዴት ሰነበታችሁ? ደህና ናችሁ? ጌታ ይባረክ። እስቲ ቆሙ ሁላችሁ። እስቲ ለዚህ ጌታ ለታላቁ ጌታ በእልልታ በጭብጨባ ክብር እንስጠው። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የነገሥታት ንጉሥ ነው። የጌቶች ጌታ ነው። ያለና የነበረ ነው። ሞትን ያሸነፈ ነው። አልፋ ኦሜጋ ነው። ማራናታ ነው። ይመለሳል። ሃሌሉያ። እስቲ አጠገባችን ያለውን ሰው ሰላም እንበል። ወደ ኋላ ያሉትንም ሰላም እንበል። ጌታ ይባርካችሁ። እግዚአብሔር ይባረክ። እንቀመጣለን። ተባረኩ። እግዚአብሔር ይመስገን። አንድ ነገር ወደ አእምሮዬ መጣ። አሁን በዓለም ላይ ያለው ነፋስ መቼም ዓለምን ትንሽ ነገር ነው የሚያስጨንቃት። በቃ የቆመች ትመስላለች። ትንሽ ሲነፍስ ወልገድገድገድ ማለት ትጀምራለች። እና ያለው ነፋስ ያለው ሁኔታ ሁሉ የሚጠቁመው አንድ ነገር ነው፣ ኢየሱስ መምጣቱ ነው የሚል። አምላካችን በደጅ ነው፣ ይመጣል። በደጅ ነው፣ ቀርቧል። ስለዚህ ወገኖቹ እኛ ደግሞ ነቅተን እንድንጠብቀው እግዚአብሔር ይርዳን ይርዳን። ጌታ የተባረከ ይሁን። ዛሬ ጠዋት ያካፈልኩትን ቃል እደግምላችኋለሁ። አንድ ቦታ አካፍየው ነበረ። አሜሪካን ሀገር ያለን ቸርቻችን በጣም ተባርከን፣ እንዲያውም ብዙ ቆየን። ጸሎትም ጊዜ ነበረ። ይህንን ቃል መቼም እዛ ደግሞ ያሉ ሲሰሙ በምን አይነት መንፈስ ሲሰሙት የሆነ ብዬ አስብ ነበረ። ይመስለኛል ፓስተር ካሱ እንደነገረኝ መኃልየ ዘሰሎሞን ውስጥ ነው የማካፍለው። ከ2 ወር በፊት አንድ እግዚአብሔር ባሪያ በዚህ ስፍራ ቆሞ በዛ መጽሐፍ ላይ ሀሳብ አካፍሎ ነበረ እና ምናልባት የተደገመ ሀሳብ እንኳን አልመሰለኝም። እንደገባሁት የተደገመ አይደለም። የእግዚአብሔር ቃል አይጠገብም። እጅግ ብዙ ነው። ድንቅ ነው። ሃሌሉያ። ስለዚህ እኛ ደግሞ በነቃ መንፈስ እንድንቀበለው በአዲስ መንፈስ እግዚአብሔር ይርዳን። እስቲ አጠገባችን ያለውን ሰው እግዚአብሔርን የሚፈልግ ልብ ደስ ይበለው በሉት እስቲ። ሃሌሉያ። ይሄ አንደኛው የንባብ ክፍላችን ነው። መጽሐፍ ቅዱሳችሁን ዜና መዋዕል ቀዳማዊ ላይ ምዕራፍ 16 ከቁጥር 10 ጀምሮ እስከ 11 ያለውን አነባለሁ። ዳዊት ምን ይላል? በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ። ሃሌሉያ። መኃልየ ዘሰሎሞን ላይ እናወጣለን። ምዕራፍ 3 ላይ አውጥተን ከቁጥር 1 እስከ 4 ያለውን አነባለሁ። መኃልየ ዘሰሎሞን ምዕራፍ 3 ቁጥር 1 ሌሊት በምንጣፌ ላይ ነፍሴ ወደደችውን ፈለግኩት፣
ፈለግኩት፣ አላገኘሁትም። እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ። ፈለግኩት፣ አላገኘሁትም። ከተማይቱን የሚዞሩት ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኋቸው። ከእነርሱም ጥቂት ፈቀቅ ብዬ እልፍ ብዬ ነፍሴ የወደደችውን አገኘሁት፣ ያዝኩትም። ሃሌሉያ! ነፍሴ የወደደችውን አገኘሁት፣ ያዝኩትም። ሃሌሉያ! መጽሐፍትና ነቢያት የመሰከሩለትን የናዝሬቱ ኢየሱስን አግኝተነዋል። ያገኘ ሁሉ አሜን ይበል። ሃሌሉያ! ቅድም ወገኖች ሆይ በጸሎት መንፈስ እንዳላችሁ አንድ ነገር አይቼ በጣም ደስ ብሎኝ አለቀስኩ። ሰማያት ተከፍተውልን ከላይ ግን የሚዘንብ ነገር ነበር። ያ የሚዘንበው ነገር ቅጠል ነው፣ አረንጓዴ ቅጠል ነው። ጉባኤውን ሁሉ ላይ ይፈሳል፣ ይወርዳል። ይህ ይለኛል የጌታ መንፈስ የኔ ፈውስ ነው ይለኛል። ነፍስን የሚፈውስ ስጋን የሚፈውስ መንፈሴን አፍስሼላችኋል ይላል ጌታ። ሆይ አሁንም ይህ የወደቀው መንፈስህ እያንዳንዱን ሰው ይቆጣጠረው። ክብር ሁሉ ላንተ ይሁን። ሚድነው ይዳን፣ የሚፈወሰው ይፈወስ፣ የሚጠገነው ይጠገን። በጌታ በኢየሱስ ስም አሜን። ይሄ መኃልየ ሰሎሞን የሚለው መጽሐፍ በሚናገርበት ጊዜ ሲጀምር ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር ነው የሚለው። ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር ምንድን ነው? ውስጡ ያለው እጅግ የከበረ ነገር ቢኖር ነው። እጅግ የተሰወረ ምስጢር ሰማያዊ ነገር ቢኖርበት ነው። ስለዚህ የመጽሐፍ ቅዱስ አስተማሪዎች ስለዚህ መጽሐፍ በተለያየ መንገድ ያስተምራሉ። ስለዚህ መጽሐፍ ሲናገሩ ብዙዎች በእስራኤልና በእግዚአብሔር መካከል ያለውን ግንኙነት የሚገልጽ ነው ብሎ ይናገራል። እንደምታውቁት ሙሽራ አለች፣ ሙሽራው አለ። ከዚያ አልፍና ወደ አዲስ ኪዳን ስንመጣ በቤተ ክርስቲያንና በክርስቶስ መካከል ያለውን ግንኙነት ይገልጻል ይላሉ። እንደገናም በአማኙና በክርስቶስ በእኔና በክርስቶስ መካከል ያለውን ግንኙነት የሚገልጽ ነው። እግዚአብሔር የተመሰገነ ይሁን። በዚህ ምክንያት ወገኖች ሆይ ወደዚህ መጽሐፍ ገብተን ስንመለከት ግንኙነትን ነው የምናየው። ሪሌሽንሺፕ ግንኙነት፣ ያውም የጠነከረ በፍቅር የተሞላ ግንኙነትን ያንጸባርቃል፣ ያሳየናል ማለት ነው። ዛሬ የማካፈላችሁ ቃል በሶስት ንዑስ ርዕሶች ከፍየዋለሁ። በሶስት ንዑስ ርዕሶች ከፍየዋለሁ። አንደኛው እግዚአብሔርን ስለመፈለግ ነው። መፈለግ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው፣ ደስ ይበላችሁ። ሁለተኛው እግዚአብሔርን መፈለግ የአንድ ጊዜ ልምምድ አይደለም። የአንድ ጊዜ ልምምድ አይደለም። በቃ ፈልጌዋለሁ የምንለው አይደለም። መቼም የሐዋርያው ጳውሎስ ሕይወትና እንደዚሁም ደግሞ መልእክቶቹ ያስተምሩናል። የበለጠ አውቀው ዘንድ፣ የበለጠ ወደ እርሱ ቀርብ ዘንድ፣ የበለጠ ምስጢሩን እረዳ ዘንድ እናፍቃለሁ ይላል። ስለዚህ እሱን ስለማወቅ ነው። ሁለተኛው በዚህ ጌታን በማወቅ ጉዟችን ላይ
እርሱም በመፈለግ ጉዟችን ላይ የሚገጥሙን ተግዳሮቶች አሉ። እነዛን ተግዳሮቶች ሁሉ አልፈን እንድንሄድ የሚያበረታታን። ሶስተኛው ጌታን በመፈለግ እንደምናገኘው ነው ቃሉ የሚናገረው። በኢሳይያስ መጽሐፍ ላይ እነሆ እግዚአብሔርን ፈልጉት ታገኙትም አላችሁ ይላል። በማግኘት ውስጥ ደግሞ ወገኖች ሆይ የጠለቀ ግንኙነት አንደኛ፣ ሁለተኛ መዋሃድ አለ፣ አንድ መሆን አለ። ጌታ በእኛ ውስጥ፣ እኛ በጌታ ውስጥ አንድ። እግዚአብሔር የተመሰገነ ይሁን። እነዚህን ሶስት ሐሳቦች ነው የምንመለከተው። እንግዲህ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ይሄንን መጽሐፍ የመረጥኩበት ምክንያት እግዚአብሔርን ስለመፈለግ ብዙ ሐሳቦችን ስለሚናገር ነው። ይቺ እጮኛዋን ፍቅረኛዋን የምትፈልገው ቅድም ባነበብነው ክፍል ላይ እንዳየነው ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት፣ ፈልጌ አላገኘሁትም ትላለች። ሌሊት በምንጣፌ ላይ ሆኜ ተኝቼ በእንቅልፍ ውስጥ ሳለሁ እሱን አስብ ነበር። ስለ እሱ ነበር የማሰላስለው። ስለ እሱ ነበር የማወጣ የማወርደው። መቼም ሰው ወደ መኝታ ውስጥ ሲገባ አእምሮውም ልቦናው ይሰበሰብና በሕይወቱ ላይ ትልቅ የሚያደርገውን ነገር ማሰብ ይጀምራል። ነጋዴው ያስባል። ያን ከወዲህ አደርገውና ይሄን ከወዲህ አጋጥመውና ይሄን ያህል ፐርሰንት አገኛለሁ ይላል። ሁሉም ገበሬውም ተኝቶ እንዴት አድርጎ ምርት እንደሚሰበስብ ባልጋ ውስጥ አእምሮው ሲሰበሰብ ያል። ሁላችንም እንደዚሁ ነን። ባልጋ ውስጥ ሆና ታስበዋለች። ነገር ግን ባልጋ ውስጥ ሆኖ ማሰብ በቂ አይደለም። በፍጹም በቂ አይደለም። አንዳንድ ሰዎች ጸሎታ አንድ ልጅ አንድ ጊዜ ውጭ ሀገር ነው እንግሊዛዊ ነውና ትንሽ ልጅ ነው መጥቶ ስንጫወት ማታ ማታ ጸልያለሁ ወይ አልኩት። ጸልያለሁ አለ። ምን ጸልያለሁ? አልጋው ውስጥ ከገባው በኋላ ጉድ ናይት ጂሰስ ስላለሁ አለ። ጉድ ናይት ጂሰስ ለማለት ከሆነ ጸሎት አይደለም ወንድሞች እህቶች፣ ጸሎት ከዛ ያለፈ ነገር ነው። እግዚአብሔር መፈለግ ከዛ ያለፈ ነገር ነው። ስለዚህ አላገኘሁትም። ስላላገኘሁት ላገኘውም ስላልቻልኩኝ ከአልጋ ውስጥ ወጣው ነው የምትለው። ከተኛውበት ስፍራ ነቃው፣ ተነሳው። ሐዋርያው ጳውሎስ በሚናገርበት ጊዜ በሮሜ 13:11 ላይ ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ እወቁ፣ ከምች ጊዜውም ይልቅ የመዳናችን ጊዜ ወደኛ ቀርቧልና ንቁ ይላል። የሚጫጫኑን ነገሮች አሉ፣ የሚይዙን ነገሮች አሉ። ነገር ግን እንደምንም ብዬ ከአልጋዬ ውስጥ ወጣው፣ እሱን ለመፈለግ ተነሳው ብላ ትናገራለች። አዎ ወገኖች፣ እርሱን ለመፈለግ
ለምንድነው የመፈለግ ስሜታችን እሱን የማግኘት ስሜታችን እንደዚህ ሆነ? ምክንያቱም በውስጣችን የጌታ ፍቅር አለ። ያ ፍቅር ደግሞ የጌታን ፍቅር እኛ ከውስጣችን ፋብሪኬት ያደረግነው የፈጠርነው የሰራነው ይሁን ያልነው ሳይሆን እርሱ በእኛ ውስጥ የጨመረው ነው። ሳንወደው የወደደን ሳናፈቅረው ያፈቀረን እሱ ነው። እሱ ነው፣ እኛ አይደለንም። በውስጣችን የጨመረው ነገር ቢኖር ምንም አይደለም፣ ሌላ ፍቅር ነው። የእርሱ ፍቅር በውስጣችን ገባ። ሐዋርያው ጳውሎስ ስለዚህ ፍቅር ነበረ ያውጅ የነበረው፣ በውስጡ ስለነበረ ፍቅር። አንድ ጊዜ አገልግሎቱን ሰጥቶ በሚሰናበትበት ጊዜ በአንገቱ ላይ ተጠምጥመው እያለቀሱ ጳውሎስ ሆይ እባክህን ወደ ኢየሩሳሌም አትውጣ ይገሉሃል ባሉት ጊዜ ለምን እያለቀሳችሁ ልቤን እንሆ እንዲከፈል ታደርጋላችሁ? እኔ እኮ ለጌታዬ ለኢየሱስ ክርስቶስ ለሞትም እንኳን ተዘጋጅቻለሁ። እንዲህ አይነቱን ቆራጥ ንግግር ዲያብሎስ ያንቀጠቅጠዋል። ቁርጥ ያለውን ነገር ነው የተናገረው። የእርሱ ፍቅር በውስጣችን ገብቷል። የእሱን ፍቅር ከሚያቀዘቅዝ ነገር እግዚአብሔር ያድናችሁ። የእሱን ፍቅር አቀዝቅዞ ከሚያወጣ ሰው ይሁን ገንዘብ ይሁን ወገኖች ሆይ ዓለም ትሁን ስራ ይሁን ጥሩልኝ፣ እግዚአብሔር ከዛ ይጠብቀን። የሱ ፍቅር ነው ቆመን እንድንሄድ የሚያደርገን ያደረገን ለዚህ ነው። ስለዚህ ነቅተን እርሱን የምንፈልግበት ጊዜ፣ ከመጠን ያለፈውን የእሱን ፍቅር የምናስብበት ጊዜ እግዚአብሔር የተመሰገነ ይሁን። ሐዋርያቱ ከጌታ ጋር እየሰነበቱ ሲሄዱ ፍቅሩ እየጨመረ 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 መጣ። ይህን መጽሐፍ ስትመለከቱት አጭር መጽሐፍ የሚገርማችሁ ነገር አለ። ወደ መጽሐፉ ውስጥ ስትገቡ የሁለቱን ግንኙነት የሙሽራይቱንና የሙሽራውን ነገር በሚያሳየን ጊዜ እየጨመረ 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 ኃይለኛ እየሆነ ሲሄድ እናያለን። ምንም እንከን ሳይገኝበት እየጨመረ 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 የሚሄድ እውነት እንነጋገር ካለን የጓደኛም ፍቅር አይደለም፣ የልጆችም ፍቅር አይደለም፣ የኑሮ ጓደኛም ፍቅር አይደለም፣ የጌታ የኢየሱስ ፍቅር ብቻ ነው። ኧረ አሜን እንበል ወገኖች። እንደዚህ ከሆነልን አሜን እንበል። የሱ ፍቅር ብቻ ነው የሚያቆም የሚያጸናን እሱ ነው። ስለዚህ ዳዊት በብሉይ ኪዳን የኖረ ሰው ቢሆንም የዚህ ፍቅር ተካፋይ ሆኖ ነበርና ሁል ጊዜ እግዚአብሔርን ስለመፈለግ ያወራ ነበር። መዝሙር 42 ቁጥር 1 ዋላ ወደ ውሃ ምንጭ እንዲናፍቅ ነፍሴ አንተን ናፍቀች። እናፍቅሃለሁ፣ ወደ አንተ መገስገስ ነው የምፈልገው። ነፍሴ ወደ አንተ ትገሰግሳለች። ከትላንት ይልቅ ዛሬ፣ ከዛሬ ይልቅ ነገ፣ ከነገ ይልቅ ደግሞ ቀጥሎ የኔ ነፍስ ወደ አንተ ትሮጣለች፣ ትገሰግሳለች። አገኘሃለሁ። ጌታ የተባረከ ይሁን። ይሄ ነው አገኘሃለሁ። ወገኖች ዛሬ በዚህ ጉባኤ መካከል በስም ታውቁት ይዋላችሁ፣ በሃይማኖት ታውቁታላችሁ፣
ነገር ግን በልባችሁ ውስጥ የጌታ ፍቅር ያልገባ የጌታ ፍቅር በልባችሁ ገብቶ ገና ያልተረጋጋችሁ ካላችሁ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ ያለ ጌታ ወደ አንተ ገብቶ ፍቅሩን ያሳያል። የማይለወጠው ፍቅር፣ የማይቀየረው ፍቅር እግዚአብሔር የተመሰገነ ይሁን። አዎ ዳዊት ምን ይላል? እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም እሻለሁ። እርሱን አይ ዘንድ መቅደሱን አይ ዘንድ ደስ የሚያሰኘውን ነገር አቅ ዘንድ ይሄ ልመናዬ ጸሎቴም ነው ብሎ ይናገራል። ጌታ ሆይ የሕይወታችን ፍላጎት የምንደክምበት ነገር ምንድን ነው? አንድ ቀን ጌታ መጥቶ ይሄን የሚባክን ሕይወታችንን ሲያገኘው እርካታ ይመጣል። ሃሌሉያ! ሰላም ይመጣል። ሃሌሉያ! ፍቅር በሕይወታችን ይነግሳል። ሃሌሉያ! ክብርና ምስጋና ለስሙ ይሁንለት። ሃሌሉያ! በእግዚአብሔር ቃል ላይ በዮሐንስ ወንጌል ምዕራፍ 4 ላይ የተጠቀሰች ሴት አለች። በያዕቆብ ምንጭ አጠገብ የነበረች በውሃ ጉድጓድ አጠገብ መታ ኢየሱስን ያገኘች። ያለታ ኢየሱስ ወደ ሳምራውያን ከተማ አይሁድ ነው። ለምን እንደመጣ ደቀ መዛሙርቱም አልገባቸው። ሳምራውያን ከአይሁድ አይገናኙም። ሴቲቱም ብለዋለች፣ አንተ አይሁዳዊ እኔ ሳምራዊ ነኝ፣ እንዴት ወደዚህ ስፍራ ተገኘህም ብለዋለች። ደቀ መዛሙርቱ ምግብ ፍለጋ ሲሄዱ ኢየሱስ አብሯቸው አልሄድም። መምህር ሆይ እንሄድ ሲሉት አይ እኔ በዚህ ቆያለሁ ጉዳይ አለኝ፣ ቆያለሁ በዚህ ሂዱ እናንተ። ብቻውን ሲቀር ጉዳይ ነበረው። ጉዳዩ አንዲትን ሴት የባከነች ግራ የተጋባች ሰላምንና ደስታን ትዳር በመለዋወጥ አገኛለሁ ብላ ያመነች ሴት፣ በሃይማኖቷ የምትመካ ሃይማኖቷ ግን ምንም ያልሰጣት ባዶ የሆነችን ሴት፣ ያችን ሴት ለማግኘት ነበር እዛ አይቆመው። እሷ አታውቀው፣ ከላይ ግን ቀጠሮ ተደርጎላታል። እግዚአብሔር ይማር። ያቺ ቀን ጌታ አንተን ያገኘበት ቀን፣ ጌታ አንቺን ያገኘበት ቀን፣ ወደ ሕይወታችን የገባባት ቀን፣ ያችን ቀጠሮ ያደረገ ጌታ ነው። ዛሬም ቀጠሮ አለ ለአንዳንዶቻችሁ። ለመዳን ቀጠሮ አለ፣ ለመፈወስ ቀጠሮ አለ፣ ለመጠገን ቀጠሮ አለ። በዚህ ሰዓት በዚህ ቀን እግዚአብሔር ባርኮቱን ያፈሳል። ሃሌሉያ! መጣች ሴቲቱ። ንግግሩን ሁሉ ታውቃላችሁ። የተጫወቱትን የሃይማኖት ጉዳይ አንስታለች። የጾታ ነገር ታነሳለች። የብሔር ነገር ታነሳለች። የወቅቱን የዘመኑን ጉዳይ፣ የአካባቢዋን ጉዳይ ታወራለች፣ ትጠይቃለች። እንግዲህ አሁን የሰሞኑ ጉዳይ ነዳጅ አይደለ? በዛ አድርጎ ነው ጌታ የሚመጣው። ሃሌሉያ! ጉዳይ የዘመኑ ጉዳይ ያ ስለነበረው ወደ እሷ መጣ እና ሲነጋገሩ አንድ ትልቁ ነገር ያላት ነገር 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው 6ኛው ሰው አብረሽ የምትኖሪ ባልሽ አይደለም እንዴ? እቺ ሴት አትደክምም እንዴ?
ይህች ሴት ምን አይነት ሴት ናት? ልጆች ያሏት ይመስለኛል። ግን አሁንም እንደገና ታገባለች። ሃይማኖት አለኝ ትላለች። ግን አንድ ቀን ፈልጋውም አታውቅም ጌታን። ያለታ እቺ ባዶ የሆነችን ሴት በትዳር ውስጥ ጌታን አገኘዋለሁ ያለችን ሴት ኢየሱስ ክርስቶስ ምን አላት? ከዚህ ውሃ የሚጠጣ ሁሉ ይጠማል፣ እኔ ከምሰጠው ውሃ ግን የሚጠጣ አይጠማም። ያንን ውሃ የሰጠን እግዚአብሔር የተባረከ ይሁን። እየነቃ መንፈሷ እየነቃ ሄደ፣ ወደ ህይወቷ ገባ። ወገኖች ሆይ ጌታን እኮ አግኝተናል። እንግዲህ ጠለቅ ያለ ነገር እናውራ። በልሳን እንጸልያለን። ነገር ግን ወገኖች ሆይ የምንደክምበት እርካታ ደግሞ ተጨማሪ አገኛለሁ ብለን ብዙ ድካም የምናደርግበት ነገር አለ። ጴጥሮስን መረብህን ጣልና ተከተለኝ እባክህ፣ አትድከም፣ አትልፋ። ከእንግዲህ ወዲህ አሳ አጥማጅ አትሆንም፣ ሰው አጥማጅ ትሆናል። የምንደክምበት ነገር አለ ስንጥር። ጌታ ሲመጣ ሲናገረን እጁን ሲሰጠን እጃችንን እንዳንመልስ እግዚአብሔር ይርዳን። ሰው የፈለገውን ሁሉ እንደሚያገኝ ያወቅኩት ልጆች ሆነን እንጸልይ ነበር። ከልባችን ነው። በተለይ ክረምት ሲሆን ትምህርት ቤት ሲዘጋ ይመቸናል። መጸለይ ነው። ያንዳንዶቹ ጸሎት አሁንም ትዝ ይለኛል። ያኔ ብርቅ ነው። ስራ እንዳገኝ ተመርቄ ጸልዩ እንባላለን። አንዳንዱ ስለ ትዳር ነው የሚያጸልይ፣ አንዳንዱ የክብሩ መገለጫ እንዲያደርገን ጸልዩ። እሱ ሁሉ ጊዜ ይህንን ነው የሚለው። በቃሽ እንጸልይ ይላል። የሚገርማችሁ ነገር 50 ዓመት አልፏል። እያንዳንዳችን የለመነውን ተቀበልን። ተጠንቀቁ፣ የምትጸልዩበትን ነገር ተጠንቀቁ። ሳይኖራችሁ ብርቅ ይመስላችኋል፣ ይለቀቅላችኋል። ምን ትሆናለህ? ከዛ ባዶ። ኢየሱስን የሚያህል የለም፣ ጌታን የሚያህል የለም፣ ፍቅሩን የሚያህል የለም፣ ኃይሉን የሚያህል የለም። ለዚህ ጌታ ክብር ስጡልኝ ወገኖቼ። ሃሌሉያ! እግዚአብሔር የተባረከ የተመሰገነ ከፍ ያለ ይሁን። ሃሌሉያ! ይቺ ሴት ታሪኳ በዚህ ወገኖች ሆይ ተዘጋ። ሁለተኛው ሐሳብ ጌታን ለመፈለግ እቺ ስትወጣ ውዷን አፍቃሪዋን ለመፈለግ ስትወጣ ቀላል አልሆነላትም። መንገዱን አታውቅም። ወዲያ ወዲህ ትላለች። አንድ ቦታ አለ፣ እሱም ደግሞ አውቆ ተደብቋል። ትንሽ እንድትፈልገው ፈልጓል። የከተማ ጠባቂዎች አገኙኝ ትላለች። እባካችሁ ውዴን አይታችሁታል? መንገዱን ታሳዩኝ። እኛ ያንቺን ውዴ አናቀው ብለው መለሱላት። በኋላ ግን ወደ 5ኛው ምዕራፍ ስትሄዱ ለሁለተኛ ጊዜ እነዚሁ ጠባቂዎች ያገኟታል። ሲያገኟት ትንሽ ከበድ ያለ ነገር ገጠማት። ውዴን አይታችሁታል? አንቺ ሴት
ያምሻል እንዴ? ካሁን ቀደም አግኝተንሽ አናውቅም ብለንሽ አልነበረ እንዴ? ለምንድን ነው የምትዞሪው? እንደ እብድ ትዞሪያለሽ። የክርስቶስ ፍቅር ግድ ይለናል። ሃሌሉያ። ሐዋርያው ጳውሎስ እብዶች ብንሆን ለክርስቶስ ነው ሲል እውነቱን ነው እኮ። እንደ እብድ ያደረገው ነበር የጌታ ፍቅር። ስለዚህ ደበደቡኝ፣ አቆሰሉኝ፣ ዓይኔ ርግብንም ከላይ ላይ አንስተው ወሰዱት፣ ሂጂ ብለው አባረሩኝ። ጌታን ለመፈለግ ስትወጪ መንገዱ ቀላል መስሎ እንዳይታያችሁ ከወዲሁ ልንገራችሁ። ከወዲሁ መንገዱ ከባድ ነው። ብዙ አልደረሰብኝም፣ ግን በጥቂቱ ጅማሬው ላይ የጌታ ነገር ውስጤ ገብቶ እኔም ራሴ አልገባኝም ምን እንደሆነ ጥሪ እንደሆነም አላቅ። ትንሽ ማረገውን እስካጣ ድረስ ያደረገኝ ያማከርኳቸው ሰዎች አንዳንዶቹ ግሳጼያቸው የጥፊ ያህል ነበር። የቤተ ክርስቲያን ሰዎች ናቸው። በተለያየ ነገር ይገጥማቸዋል። ግፊያ አለ፣ ከሰዎች አለ። ዲያብሎስም ልትፈልገውና ካሁኑ በበለጠ ወጥቼ ተጠግቼ ልኑር ስትል እሱ ደግሞ እቅድ አውጥቶ ፕላን አውጥቶ ተስፋ የሚያስቆርጥህን ነገር አዘጋጅቶ የሚያቆስልህን ነገር አዘጋጅቶ ይመጣልሃል። ነገር ግን በወደደን በርሱ ከአሸናፊዎች ሁሉ እንበልጣለን። ኧረ አሜን ይብሉለት። አይዟችሁ። ይሄን እንደሆነ አታልፍም ይልና አንድ አጥር ያደርግላቸዋል። ቅጥሩን ዘላለሁ እንዳለ ዳዊት ቅጥሩን ዘላችሁ ታልፋላችሁ። ሌላ ደግሞ ይዘጋጅላቸዋል። እናንተ የምትሮጡት ውዴ ጋር ለመድረስ ነው። እሱን ለመጨበጥ ነው። ልብሱን ለመንካት ነው። ልብሱን ነክታችሁም ደግሞ ወገኖች ሆይ ባርኮትን ለመቀበል ነው። አቤት መሃል ላይ የሚዘጋጅላችሁ ነገር ብዙ ነው። ኢየሱስ ክርስቶስ እኮ ልክ ተጠምቆ እንደወጣ ሰማያት ተከፈቱ። ሰማያት ተከፈቱና የምወድ ልጄ አንተ ነህ ብሎ አብ ሲመሰክርለት መንፈስ ቅዱስ ከዛ በኋላ ወደ ምድረ በዳ ነዳው ይላል። ከማ ሂድና ተጋጠም፣ ግጠመው። ከተማውን ከገዛው ከተማውን ከሚያውከው ጋር መጀመሪያ ተገናኝ። አንዳንድ ሰዎች እግዚአብሔር ይሄን ከተማ እሰጥሃለሁ ብሎኛል ብሏቸውና እኔ ምን አውቃለሁ? እንደዚህ ላንተ አሳልፌ ሰጥቻለሁ ብሏል። ጥሩ ነው። ነገር ግን ኃይለኛውን ሳያስሩ ገብቶ መበዝበዝ አይቻልም ወገኖች። ኃይለኛውን ሳያስሩ ግጠመው ይልሃል ጌታ። ነገር ግን ኃይልን በሚያስታጥቀኝ ይልሃል ዳዊት። እሺ ብለህ ስትወጣ ኃይልን ያስታጥቀሃል። ጌታ ድል ነስቶት እንደመጣ ድል ነስተኸው ትመጣለህ። አሸንፈዋል፣ ታሸንፈዋል። እዛ በድብቅ በጓዳህ የተካሄደው ጦርነት ላይ አንገቱን መተኸው ቆርጠኸው ስትወጣ በአደባባይ አንተ ድል አድራጊነትህ ይታወቃል። ኢየሱስ ክርስቶስ ብቻውን እዛ 40 ቀን 40 ሌሊት ከተፈተነ በኋላ ወደ ቅፍርናሆም ገብቶ
በምን ውስጥ ገባ? በማምለኪያ ቦታቸው ውስጥ ገብቶ ሲቆም እርኩስ መንፈስ ያለበት ሰው መጮህ ጀመረ። አዲስ ነው፣ አልተለመደም። እኛ አንድ ቤተ ክርስቲያን ጌታ አሳልፎ እንዲሰጠን በደርግ ጊዜ 45 ዓመት በፊት የሆነውን ጸለያለን። ከዛ በኋላ እዛ ሄደን ፈቅደውልን ትንሽ ነን፣ ቅዳሜ ፕሮግራም እናደርጋለን። እንጸልያለን፣ እንሄዳለን። አንድ ቀን የልጅቷ ስም ሁሉ ትዝ ይለኛል። አንዲት ልጅ ላይ የነበረ አጋንንት ተነሳ። እዛ ቤት ጮሆ አያውቅም። መንፈስ አጋንንት ጮሆ አያውቅም። ቸርቹ ብቻ ሳይሆን ጎረቤት ሁሉ ተረብሾ መጣና ምንድን ነው ሚስዮናውያኑ ምን ነካቸው? ይህን ያህል ዓመት አብረን ስንኖር እንዲህ ያለ ነገር የለም፣ ዛሬ ምን ተፈጠረ? ምክንያቱም አስቀድሞ ገዢው ታስሮ ነበረ፣ ድል ተነስቶ ነበረ። ኃይለኛውን እሰረው፣ ከዛ በኋላ ገብተህ ትበዘብሳለህ፣ ድል ታረጋለህ። ኢየሱስ ይባረክ ወገኖች። ስለዚህ ከአንድ ፈተና ወደ ሌላ፣ ከአንድ ጦርነት ሌላ ጦርነት፣ ከአንድ ቻሌንጅ ወደ ሌላ ቻሌንጅ። ኢየሱስን ብቻ ይኸው፣ ፊት ለፊት እሱን ይኸው፣ እያየኸው ሩጥ ወደ እሱ። ያቺ 12 ዓመት ደም የሚፈሳት ሴት ከባለ መድኃኒቶች ሁሉ ብዙ ከሰረች። እያንዳንዱ ባለ መድኃኒት የራሱ ፕሪስክሪፕሽን አለው፣ እንደ ዘንድሮ አገልግሎት ማለት ነው። አንደኛው ጠርሙስ ውሃ ይሰጣል፣ አንደኛው የሚሸጥ ዘይት ይሰጣል፣ አንደኛው አፈር ይሰጣል፣ አንደኛው ሳሙና ይሰጣል። ይደረጋል እኮ የተደረገ ነገር ነው የምናገረው። ይሰጣል። ይሄ ሁሉ አላዳናትም። ስለዚህ ምን አለች? እኔ ወደ ውዴ እሄዳለሁ። ሃሌሉያ! ይሄ ትውልድ የምጸልይለት ይህንን ነው። ለዚህ ትውልድ የምጸልየው ከስፍራ ስፍራ ለሚንከራተተው ውድ ወደ ሆነው ወደ ሞተለትና መቃብር ወደ ገባው ትንሣኤ ወዳገኘው ጌታ እንዲጎርፍ ነው። ሃሌሉያ አሜን። ሄደች። እንዴት ትወቀው? በጠረኑ ታውቀዋለች። በሽታውን እየተከተለች ሄደች። ዛሬ እንደዘመር ነው ሄደች። ታውቃላችሁ ታሪኩን። ጴጥሮስን ጠጋ ብላ እባክህ የኔ ወንድም ጌታን ፈልጌ ነው የመጣሁት እንዲጸልይልኝ ነው አስጠጋኝ ብትለው ምንሽን ነው የሚያምሽ? 12 ዓመት ሙሉ ደም ይፈሰኛል። ምን? በሕግ አምላክ እንዳትነኪኝ አንቺ ሴትዮ ሳትወገሪ ከዚህ ስፍራ ጥፊ ይላታል። አላስፈልጋትም። ጌታን ስትፈልገው አቤት ቻሌንጁ ብዙ ነው። ያም አለ፣ ይሄም አለ፣ እነዛም ይመጣሉ፣ እነዚህም ይተካሉ። ሄደችና ውዷን ልብሱን ዳሰስ አድርጋ ተመልሳ ሄደች። ሃሌሉያ አሜን። ጉዳይ ተፈጽሟል አለች። ከህመሟም ተፈወሰች። ያርግልን። ነገር ግን መልእክቱ አይዟችሁ፣ አትፍሩ። ተግዳሮትን ቻሌንጅ አትፍሩ። ውጡ፣ ፈልጉት። ጠዋት ሄኒ ያዘምረን ነበር። ዘግቶ መንገዴን የያዘው ጠላት
ነገር ግን አሸንፌው አለፍኩ። መንገድ የሚዘጋ የሚያጥር ምንም መልክ ይዞ ይምጣ፣ ምንም መልክ ይዞ ይምጣ፣ በጌታ ቅጥሩን ትዘላለህ። እረ ለዚህ አሜን በይ፣ ለዚህ አሜን በይ። በጌታ ቅጥሩን ትዘልያለሽ። ሃሌሉያ። የአንዳንዶቻችን ችግራችን ትዳራችን ውስጥ ነው። የአንዳንዶቻችን ችግራችን ብቸኝነት ነው። የአንዳንዶቻችን ችግር ፋይናንስ ነው። የአንዳንዶቻችን ችግር ወገኖች ሆይ ከዘመዶቻችን የሚመጣብን የሚወረወርብን ድንጋይ ነው። ይሁን ፊት ለፊት እያየ ሄድ ብቻ። የሚጠብቅህ አይተኛም። የእስራኤል ቅዱስ አያንቀላፋም። ወጥመድ ተሰበረ፣ እኛም አመለጥን። ተሰባበረ፣ ታገኘዋል። ተግዳሮቱ እየጨመረ እየጨመረ ይሄዳል። ግን በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? አልሰማሁም፣ በዚህ በኩል አይሰማኝም፣ እንበልጣለን። አጠገባቸው ያለውን ሰው ከአሸናፊዎች ትበልጣለህ በሉት እስቲ። ሶስተኛው የመጨረሻው ወገኖች ሆይ አንድ ጌታን ማግኘት ብቻ ሳይሆን አብሮ መሆን ብቻ ሳይሆን ሁደት ይሆናል። ገብቷቸዋል። ከጌታ ጋር እንዋሃዳለን፣ አንድ እንሆናለን። እግዚአብሔር የተመሰገነ ይሁን። ከህብረት ያለፈ ጥልቀት ያለው ነገር ውስጥ እንገባለን። ከዛ በኋላ ምዕራፍ 6 ቁጥር 3 ላይ ምን ትላለች? ውዴ የኔ ነው እኔም የውዴ ነኝ። በቃ አለቀ። ጌታ በውስጤ ነው። ጌታ ከኔ ጋር ነው። ጌታ በእኔ ውስጥ ነግሷል። ጌታ በእኔ ውስጥ ኃያል ነው ብለን የምንልበት ደረጃ እንደርሳለን። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በነበረው ግንኙነት የመጨረሻው 3ኛ ዓመት ላይ ሲደርስ የሚነግራቸው ነገር ሁሉ የሚገርም ነበር። ማንም የሚወደኝ ቢኖር ዮሐንስ 14 ቁጥር 23 ላይ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ መኖሪያችንንም በዛ እናደርጋለን። ጌታ ሲገባ ጌታ ሲመጣ ለጉብኝት አይደለም እያልኩ ብዙ ጊዜ ከዚህ ስፍራ ተናግሬያለሁ። ለ3 ቀን አይመጣም በእንግድነት፣ ለ10 ቀን ለ1 ወር አይመጣም። ለመኖር ነው የሚመጣው። ብትዘጋጅ ይሻልሃል። ለመኖር መኖሪያውን በዛ ለማድረግ ይሄ ትልክስካሹን ነገር ዞር አድርግለት። ይሄ የማያስፈልገውን ነገር ዞር አድርግለት። አንድ እንግዳ ቤታችን ሲመጣ ታይቶ የማይታወቀው ጓዳ ሁሉ ይጠረጋል። ግድግዳ ሁሉ ይወለወላል። መስታወቶች ሁሉ እንዲያበሩ ይደረጋል። ጌታ ለመኖር ነው የሚመጣው። ያስፈልገኛል ብለህ የከተትካቸውን ነገሮች፣ የሰበሰብካቸውን ነገሮች በሙሉ ከንቱ ነገሮች እያወጣህ ጣል፣ እያወጣህ ጣል፣ እያወጣህ ጣላቸው። አዎ እያወጣህ ጣላቸው። ጌታ የተባረከ ይሁን። ስለዚህ በ15ኛው ምዕራፍ በዮሐንስ ወንጌል ላይ ጌታ ምን ይላል? እኔ ወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ተካዩም አባቴ ነው። ያለ እኔ ምንም ልታረጉ አትችሉም። እኔ በእናንተ ውስጥ እኖራለሁ፣ እናንተ በእኔ ትኖራላችሁ። ስለዚህ ፍሬ ታፈራላችሁ፣ ፍቅራችሁም ደግሞ ፍጹም ይሆናል ብሎ ይናገራል።
የመጨረሻው የሚገልጸው ፍቅር አገኘሁት ካለች በኋላ አብረው ከሆኑ በኋላ አንድ የሆነ ነገር አለ። ያም የሆነ ነገር ምንድነው ብትሉኝ ወገኖቼ በምዕራፍ 3 ቁጥር 6 ላይ በምዕራፍ 8 ቁጥር 5 ላይ ወደ በረሃ ይዟት ሲሄድ እንመለከታለን። ወደ ምድረ በዳ ይዟት ይሄዳል። ምንድነው ይሄ ምድረ በዳ? 3 ነገሮችን ተናግሬ ልጨርስ። የሚወስዳት ድምፁን ታውቅ ዘንድ ድምፁን ትሰማ ዘንድ ነው። ሁሌ እንደምንማረው አባብላታለሁ፣ ወደ ምድረ በዳ እወስዳታለሁ፣ ድምፄንም አሰማታለሁ። ሆሴዕ 2:16 አሰማታለሁ፣ ድምፄን አሰማታለሁ። ለአንዳንዶቻችን የእግዚአብሔርን ድምፅ መስማት እስካሁን አልገባንም። ሰዎችም ሲሉ ግራ ይገባናል። እግዚአብሔር እንዲህ አለ ስንባል ይዞርብናል፣ ግራ ይገባናል። ግራ አይግባን። እግዚአብሔር ላንተም ላንቺም ሊናገረን ይፈልጋል። እኔ መጀመሪያው ነገር ራሴን ለይቼ ከጌታ ጋር ብዙ ጊዜ ካጠፋው በኋላ የተለማመድኩት ነገር ድምፁን መስማት ነው። እንዴት? ፎርሙላ የለውም። ፎርሙላ ቢኖረው አስተምራችሁ ነበር። ላንተ ላንቺ ለእያንዳንዳችን እንዴት እንደሚናገረን ያውቅበታል። ለእያንዳንዳችን ድምፁን እንድንሰማ ነው። ሁለተኛ ወደ ምድረ በዳ ወስዶ ወገኖቼ በእሳት አጥርቶ ሊያወጣን። እንዲያውም በዛ ስፍራ ምን ይላል? በሰረገላው ላይ ስትወጣ ጭስ ይታይ ነበረ። ጭስ ይወጣ ነበረ። ከእሳት ውስጥ ነበረ የምትወጣው። በጣም ኃይለኛ እሳት ውስጥ ቆይታ ነው የምትወጣው። እንደ ወርቅ እየነጠረች ነበረ። እርሱ እንደ አጣቢ ሳሙናና ገብቷቸዋል ወርቅን እንደሚፈትን እሳት ነው ብሎ ነብዩ ይናገራል። ይፈትናል፣ ያጠራናል፣ ይገርዘናል፣ ያዘጋጀናል። ሃሌሉያ! ሁለመናችን ግርዛት ይፈልጋል። ሁለመናችን፣ አይናችን፣ ጆሮአችን፣ አንደበታችን ሁሉ ግርዛት ይፈልጋል። ጌታ የተባረከ ይሁን። ሶስተኛ ወገኖች ሆይ ኃይልና ክብሩን እንድንለማመን ነው። ያ ሙሴ እረኛው 40 ዓመት እረኛ አደረገው፣ በግ ጠባቂ። በእግዚአብሔር ኮሚሽን ለመሆን 40 ዓመት ፈጀበት። የሶርዲኔሽን 4 ዓመት ሲበዛ ነው ይባላል። 40 ዓመት የከብቶችን ሽንት እያሸተተ ኩበታቸውን እያሸተተ እንዲኖር አደረገው። የመጨረሻውን የትህትና ቦታ ሰጠው። ከዛ በኋላ በተራራው ላይ ሲወጣ አንድ ቀን ከብቶቹን ለማጋጥ ነው። የግጦሽ ስፍራ ነው። ቁጥቋጦ አየ። ቁጥቋጦ ይነዳል። አረ ይሄ ታምር ምንድነው ብሎ ጠጋ ሲል ሙሴ ሙሴ ጫማህን አውልቅ፣ ይሄ የተቀደሰ ስፍራ ነው፣ አውልቅ። እንደ መጀመሪያ አይደለም። ይሄ ዘው ዘው ማለት አይቻልም። ጫማህን አውልቅ። የእግዚአብሔር ክብር ከተገለጸልህ በኋላ እንደ ልብ ዘው ዘው ማለት አይቻልም። በፈለጉበት መገኘት፣ ወደ ፈለጉበት መሮጥ አይቻልም። በጥንቃቄ ብቻ የምንራመድበት ነው። እነዚህን ነገሮች አየን። ጥያቄ ጠይቄ ልጨርስ።
ነፍሴ ወደደችውን አገኘሁት። አግኝታችሁታል? በርግጥ አግኝታችሁታል? አይ እኔ አላገኘሁትም ማለት እንደሚባለው ዛሬ ታገኘዋለህ። ልብህን ክፈት፣ ልብሽን ክፈች። ክርስቲያኖች ያንን ጉዞ ዛሬ ጀምሩ። ያንን ጉዞ ዛሬ ጀምሩ። ወደ በለጠ ክብር፣ ወደ በለጠ ኃይል፣ ወደ በለጠ ልምምድ የምንገባበት ጉዞ ዛሬ እንጀምር። ሃሌሉያ! ጌታ በእኛ ላይ መጥቷል። ራሶቻችንን ዝቅ አድርገን እንጸልያለን። ሁላችንን እንነሳ፣ ሁላችን እንቁ። ሃሌሉያ! ሃሌሉያ! እግዚአብሔርን የሚፈልግ ልብ አጠገባችን ላለው ሰው እንንገረው። እግዚአብሔርን የሚፈልግ ልብ ደስ ይበለው፣ ደስ ይበለው። ሃሌሉያ! እንጸልይ። እጆቻችን እስቲ እናንሳ። ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር አምላካችን ሆይ ያገኘህን አንተ ነህ። ፈልጉኝ ደግሞ ያልክ አንተ ነህ። እንፈልግሃለን፣ እናገኝህም ዘንድ እርዳን። እጅህንም በእያንዳንዱ ሰው ላይ እዚህ ጉባኤ ላይ ባለ ሁሉ ላይ አድርግ። መልካምነቱ ሁሉ እንዲገለጽብን ብቻ አይደለም፣ ወደ በለጠው ክብር፣ ወደ በለጠው ሙላት፣ ወደ በለጠው ልምምድ፣ ወደ በለጠው ህልውና፣ ወደ በለጠው ፕሬሰንስ፣ ወደ በለጠ ኃይል፣ ወደ በለጠ ሙላት እንድንገባ አድርገን። ይህ ጉባኤ የተባረከ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቃቸው። ፍቅርህን ከሚያቀዘቅዝ ነገር ሁሉ ጠብቃቸው። አንተን ለመሻት በሚወጡበት ጊዜ በፊታቸው ከሚቆም አሽክላ፣ ጠላት ከሚያዘጋጀው ነገር ላይ ሁሉ ድል ስጣቸው። በቤታቸው ድል ስጣቸው። በስራቸው ቦታ ድል ስጣቸው። በኑሯቸው ላይ ድል ስጣቸው። ጋብቻቸውን እግዚአብሔር ሆይ ሪስቶር አድርገው፣ ጣዕም ያለው አድርገው። ልጆቻቸውን ባርክላቸው። በልጆቻቸው የሚፈተኑ ካሉ ጸለይኩ በጌታ በኢየሱስ ስም በልጆቻቸው ላይ ያለ ቀንበር ይሰበር፣ ይሰበር። ልጆቻችን እግዚአብሔርን እንዳይፈልጉት የሚከለክል የተለያየ ነገር በጎን እያመጣ የሚያስጨንቃቸው የጠላት የዲያብሎስ ኃይል በኢየሱስ ስም የተሰበረ ይሆነ። ጌታ ሆይ እቺ ምድር እርዳት፣ እንድትፈልግህ ኢትዮጵያ እንድትፈልግህ እርዳት። አንተን ለመፈለግ እንድትወጣ አድርጋት። ጩኸቷንም እንድትሰማ ጌታ ሆይ እለምናሃለሁ። ድምጿንም እንድትሰማ እለምናሃለሁ። ሃሌሉያ ሳባራ ማና ሆሬ ፔራ ደቤኬ ሳባራ ሜሬ ቶንዶ ኦፓንዲያ ላሞር ሴባንዴ ኦራምሃይ ኤላሃራ ሼፔኬ ዲያራ በባህል ወደሚያመልከኝ ወደዚህ ሕዝብ በከፍታ ላይ ቆሜ እየጠራሁት ነው፣ እየጠበቅኩት ነው። ፍቅሬ ይስባቸዋል፣ ፍቅሬ ያመጣቸዋል። በዚሽ ጎስቋላ በቆሰለች በወደቀች በተጣለች ምድር ላይ ለበጎ ነገር ተነስቻለሁ ይላል ጌታ። ለበጎ ነገር ተነስቻለሁ ይላል ጌታ። ህፍረትን ከላይዋ ላይ እገፋለሁ፣ ህፍረቷን ከላይዋ ላይ እገፋለሁ፣ ልብሷንም እቀይርላታለሁ።
መልካም መዓዛ ያለውን ሽቶ እቀባታለሁ ይላል ጌታ። ከራስ ፀጉሯ እስከ እግር ጥፍሯ በተመታችበት ቁስልን እፈውሳታለሁ ይላል ጌታ። ሃሌሉያ። እናንተም ልጆቼ ብትፈልጉኝ ብትጠጉኝ ዘይቱን በእጃችሁ አደርጋለሁ። ወደ ሕዝባችሁ ወጥታችሁ ሕዝባችሁን ለመታደግ፣ ለመፈወስ፣ ለመጠገን እጠቀምባችኋለሁ ይላል ጌታ። ክብር ለስሙ ይሁን። የተቀደሱ እጆቻችሁን ከልቦናችሁ ጋር አንሱ። የእግዚአብሔርንም ባርኮት ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ። እግዚአብሔር ጸጋ፣ የእግዚአብሔር ምሕረት ከእናንተ ጋር ይሁን።